ምናምን ሲሉ ይሄው ገልብጣ መጣች እሷ። ግን እኮ እርጉዝ ናት እኮ አንቺ አላየሽም እንደ ፊቷ ሁላ እኮ ያበጣል። እርጉዝ ነች እሱማ እርጉዝ ናት እንዴ ምን እርጉዝ ናት እርጉዝ ነች እርጉዝ ናት ምን እርጉዝ ናት እርጉዝ ናት የሰጠችበት ቦታ ትፈልጋው ታዲያ ምን አገባኝ አይ እርጉዝ እኮ አትመስለኝም ቦርጭ ነው አንዳንድ ሰው ቀጫጫ እግዚአብሔር እርጉዝ ናት ኖ አንቺ ምንድነው ፊቷ እንዴ እርጉዝ ናት ሴት ሆነሽ እርጉዝ ናት ወይ ሪል ላይፍ ኖራት የሆነ ቦታ ሰጥታ ነው ገንዘብ ከፍሏትም ስለምትሰራው የሆነ ቦታ ጓደኛዋ አምጥተዋታል ውጪ አምጥተዋታል ማን እንደሆነ እንዳግባት ነው የተነሳችው እኮ ከጓደኛዋ ጋር አምጥተዋታል በቃ ይሄው ባላላያችሁ ስራ ባላላት ማን የለጠፈው ፎቶ ዳቢር አሳዩኝ ዘር ለገበሬ ጋር ተለቋል ግቡና ይፎቶ ባለትዳር እኮ ናት ልጅቷ አዎ በቃ ገንዘብ መስራት ስላለባት ነው እግዚአብሔር ያፈላ እኔ ተናዶባት እናንተ ምን ሆናችሁ ነው ቁጠሩ 6 ወር የዛሬ 6 እሙሽን ቡታጀራ የወሰዳት ጊዜ እኮ ነው የሄደው አሁን እሙሽን የወሰዳት ጊዜ ቀኑን ለምን አቆጥሩ ቁጠሩና ድረሱበት ብሩኬ ደግሞ እኮ ብሩኬ ራሱ ዛሬ ምን አለ ከእንትና ከነዳኔ ጋር ያቆረፍኩት ሰዓት ምናምን ስትል አዎ መጥቻለሁ 4 ቀን ጠፍቼ ነበር እዚህ ነበር ብሏል እኮ ልጅ እኮ ነው የሚናገረው ታዲያ ምን አደረገን እኔ እና አንቺ ታዲያ ምን አደረገን አላት እኮ በኢየሱስ ክርስቶስ ዝም ብሎ እሱ ብሩኬ ዝም ብሎ ቀበቶን የሚፈታ ወንድ አይደለም ባይዞ በነገራችን ላይ የሰጠችበት ቦታ ትፈልጋው ልጅ እኮ ነው እሷ የት እንደሆነ ሰተነው ወይኔ ኧረ ልጁ እንደዚህ አይነት ነገር አያረግም ሲጀመር ጭራሽ የማያደርገው ነገር እንዴ ተነከባር ነው ይታይሽን አስገቢያትና እሷ ትተንትን በእናትሽ እኔ አመጣጣም አልተመቸኝም ነበር ቂጧ ስልኩ ታዘጋው ሴትዮዋን ሰደብኳት እናንተ ጉድ ያፈላ ዛሬ መባረሬ ነው ከዚህ ቤት አይችልም ማንን የሰደብሻው ተበላው ሴትዮዋ ስልኩ ታዘጋው ሴትዮዋ ጥርግርግ ጋር የሰደብኩላት በእናትሽ ተረጋጊ ይኸው የኔ ሴትዮ እኮ በዚህ የማትሽ ምንም አይመጣም ካንቺ ጋር የሚናገረውን ሁሉ እያዳመጠች ነው በቀደም ለታ ተናገረኝ ሰውየው እንደዚህ ብለሻል አዎ ብያለሁ አልኩት ወይኔ ጉዴ ፈላ ወይኔ ሽረጋግ ወይኔ ጉዴ እባክሽን ተረጋጊ በእናትሽ ደግሞ የሁላችንም እዛ ያሉ ሰራተኞች ሁላቸውም የኛ ናቸው ታስተረጉማለች ማርያምን እንደዚህ ብላኛለች ምንድነው ይነግሯታል ስትመጣ ሰርጌ ነው እንግዲህ እኔ አላውቅም ወይኔ መጀመሪያ እኔ በስልክ ነው ትያታለች ቆይ እስኪ ምንድነው እስቲ የሚጻፈውን አንብቡት እናንተ እኔ ደግሞ የስልኬ ኔትወርክ እምቢ አለ ቅድስት እያበደች ነበረ ማናት ቅድም እያበሽ ነበረ አፈርኩ ጨለልኩ በቃ ኖርማል አይደለሁም እና ተውኝ እስቲ ጻፍታልኩኝ ብሌን እንደው ተረጋጊ በእናትሽ እኔ ለራስሽ ነው የማስበው እኔ ለማንም አላስብም ብሌን ወደ ራስሽ ተመለሽ እኔ በቀደም ሞቼ ነበረ ወደ ራስሽ ተመለሽ በእውነት እናታችሁ አስገቡኝ እያለች ነው መታገስ የሚገቡት አታለቃቅሱ ተረት እንቆቅልሽ በሉ ትናንትና አሁን 16 ሰዎች አላችሁ ግን ቪዲዮ አላያችሁም እዚህ ጋር ወሬ ትሰማላችሁ ሂዱ እስኪ ቪዲዮ እዩ
116 ሰዎች አይ እነሱ ዝም ብለው እኔ አይቼ ጨርሼ ነው የመጣሁት። እኔ እናት ሴትዮዋ ማየት እንኳን የማትችሉት ክፈቱላቸው፣ ይቁጠርላቸው ባካችሁ። ክፈቱላቸው፣ ይሁት ይቁጠርላቸው። ሳይለንት አላችሁ በሞላ እህቶቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ማሪ ቅድም ደህና አልነበርንም፣ አሁን ደህና ነን። ደህና ሁኑልኝ። እናንተ ተረጋጉ። ማርያምን እዚህ ጋር ደግሞ እኛ የምናወራውን ማለት ነው አይዲያ እየሰበሰቡ ስለሆነ እናንተ ደግሞ መረጋጋት ነው ያለባችሁ። እሷም ደግሞ ተወደቀ እውነት ተሆነ እግዚአብሔር ከእሷ ጋር ይሁን፣ መብርሃን ከእሷ ጋር ትሁን። ማርያምን እኔ ራሱ አዝኛለሁኝ፣ በጣም ነው ያዘንኩት። ግን እውነትም ተሆነ መብርሃን ከጎኗ ትሁን። ያምኑት ሁሉም እንግዲህ ከጎናቸው ይሁን። እኛ እዚህ ጋር በለፈለፍን ምንም የሚመጣላቸው ነገር የለም። የእኛን አይዲያ ይዘው ነው የሚሄዱት። እሺ እናንተ ደግሞ እዚህ ጋር ትጣሩ። እዚህ ጋር ምንም እውነትም ከሆነ እኮ ምንድነው ነገር ውሸት ነው ብለን ነው ሁላችንም ማውሩ። ለምን ከተጠራጠርን ልጅቷ ሞራል ስለምታገኝ ይሄ ነገር አይሆንም። ውሸትም መስጀመር ለዛ አይሆንም። ስራ ከሆነ የሚስሩበት ትንሽ ቢያሳዝነው የሀይሚ አወዳደቅ ነው። ብቻ ለእሷ ፈጣሪ ድረስላት። ዋና ደናቱ ከዛ ውጭ ሌላ እኮ እሷ እና እኛ የእኛን እኮ እየሰበሰበ ነው። እዚህ ጋር አይዲያ የሚሰበስቡት እኛ እዚህ ጋር የምናወራው ነው። ገባችሁ? መብርሃን ከእሷ ጋር ትሆን። ደግሞ ስለወደቀችም ደግሞ እኔ በጣም ነው ያዘንኩት። እግዚአብሔር ነው አላያንም እንዴ ዳኒ ቤት ለኤፍሶን ሜሪ በኋላ እስክታስመረምር ድረስ እርጉዝ ነኝ ብላ በምታረገው ሁሉ ስታሳምን ስራ ነገር ወዲያ አዲስ ነገር ይኖራል። እንግዲህ መብርሃን ስራ ነገ ይቆማል። ጀመር እንደዚህ አይነት ፕራይቬት ነገር ላይ ቪዲዮ ላይ አይወጣም። እውነት ቢሆን እሱም እኮ ይሸማቀቃል ስታስቡት። እንዴ ነገር አደባባይ ላይ አይወጣም። ኧረ ውሸት ነው እባክሽ። ድራማ ማለት ስራ ነው። ስለዚህ ይቆማል። ግን ያው እሱ ሲጀመር ፕራንክም ስታረገው ሀይሚ አይታችኋል። ማርያም ካሜራ እየደበቀች ማርያምን ካሜራ ምናምን እየደበቀች ብዙ ጊዜ እኮ ፈትነዋለች። አይ በጣም አንዷ በጣም በቃ ሰውነት የተንቀጠቀጠ መቆም አቃተኝ ምናምን እያለች ስታለቅስ ሰምቻለሁ ማለት ነው። እና ለዚህ ጊዜውን እንትን አይልም። እኔ ግን አንድ ጥያቄ ያለኝ እዚህ ጋር ተጋብተው ማለት ነው ሽማግሌ ገብቶ ተጋብተው በሰርግ ሁሉ ተጋብተው አሁን እንደዚህ እርስ በርስ አሁን ድራማ ቢደራረጉ እንዴት ምን ብላችሁ ነው ግን የምታወሩት? እስቲ አንድ ጥያቄ ያኔ ቪዲዮን አይተን እናወራለን። ብዙ ምቀኛ ስላለባቸው ማለት ነው። እስቲ አሁን ተረት የሚነግረን ሰው አጠን እኮ እዚህ ቤት። አዎ አንቺ እንደዚህ ስስቂ ነው የሚያምርብሽ። ኧረ በስመ አብ እኔ ፈራሁ። ታብታብና ኮምፕሊንክ አድርጉሽ። ታብታብና ኮምፕሊንክ ሊገለብጠን ነው። በእርዳታ የተሳተፋችሁ ሪሲቲ ላኩልኝ። እሺ በውስጥ መስመር ሪሲቲው ያስፈልገኛል። የላካችሁ ልካችሁ ዝም አትበሉ። በሌሊ የዛሬ እኔ ያስገባለሁ። እሺ ወደ ራሴ ልመለስ። እሺ እሺ ውድ እኔም እየደረሰን አሁን ገና ስንት ቀን ቀረንና ተረኒ ብሬ ወይኔ አሁን ሰውየው አሁን ገና በ9 እኮ ነው። ደግሞ በፈረንጆች በ9 ያልገባኝ በፈረንጅ 20 ነው ወይስ በእኛ ነው 20 ብሩ እንትን የሚለው የሚጠናቀቀው? ዛሬ በእኛ 20 ዛሬ በጣም ዝናብ ጥሯል። ብርዱ እንዴት እያደረጋችሁ ነው? አካውንቱ ወስጄ ደህና ጃኬት ሞቅ ሞቅ ያለ ጃኬት ምናምን እናቴ የኔ ማዘርዬ እንትን ብላ ይዛኝ ሄዳ እናቴ ብርድ ወጥሮኝ ነው የመጣሁት። እንዳለ ግዬ ነው የመጣሁት። ኧረ እንደው አንዳንዴ ፋዘሬ ቢኖርልኝ እረፍት አለኝ እኮ እናቴ።
እኔም ተቸግሬያለሁ እኮ እዚህ ቲክቶክ ላይ እናቴ እንትን እያለችኝ ስለሆነ እኔም ጣጣ የለኝም። እየደነስኩ እኔም ደንሰውን እየላከችለት ነው የኔ ማዘር። ከዛ እኔ ደግሞ ብሶብኝ ቁጭ አልኩ። ዛሬማ በጠዋቱ ገባሁኝ አልኩሽ። አቤት ይሄንን ዳንስ በአንዱ ስልኬ እንትና ቤት ማለት ነው ማናት ሃይሚዬ ቤት ገብቼ አቤት ቂጤ ውስጥ ሱሬ ውስጥ ጨርቅ ጠቅጥቄ አንቺ እንዴት ያምራል ለካ ቪዲዮ ላይ ቂጥ ትልቅ ጥቅጥቅ አድርጌው አልኩሽ። ስማ እናት እኮ ዳንስ ይወዳሉ። ስጨፍር ነበረ ብታይ በጠዋቱ ምንም ሳላቅ ምሳውን ሰርቼ ጨረስኩ። ስጨፍር የት እንዳለች እንጃ። ሴትዮዋ ምግብ እየሰራች ሴቶቻችን እንትናቸውን ለሰው እየሰጡ እየመጡ ባሎቻችን እናንተ ነኛ ምን ህይወት አለኝ። ታዲያ ከዚህ ስትለዚህ ይቀመጣል እንዴ? ከዚህ ስትለዚህ አይቀመጥ መቼስ። እኔ ፈርቻለሁ። ሰላም ለእናንተ እህቶች፣ ሰላም ላንቺ፣ ሰላም ለሚመጣው። እስቲ ዘርዝሪልኝ። ደህና ናችሁ? ብሌን ደህና ነሽ? ደህና ነሽ ብሌን? ደህና ነሽ ብሌን? ተሻለሽ አይደል? ደህና ነኝ ውዴ፣ ደህና ነኝ። እግዚአብሔር ይመስገን። አለሁ ያው ቆሜያለሁ። ትንሽ ተቀይረሽ ነበረ ለተወሰነ ሰከንድ፣ በጣም ተቀይረሽ ነበር። ያው ነኝ። ተይ ወደ ሊያዝና ዝም ልበል። አይ ባይዘዌ ትናንት ባልነግራችሁ ኖሮ ዛሬ እንደዚህ መሆን የለብሽም ነበር። ትናንት ተናግረሻል። ትክክል እኮ ትናንትና መውደቋ ትንሽ ያሳዝናል። እሷ ስለማታውቅ ደንግጣለች። አዎ ትክክል ነው መውደቋ እሱ ላይ ትንሽ። ከዚያ ውጭ ግን ይህን ነገር ለመናገር ሶስት መጠበቅ አይጠበቅባትም ነበረ። ያው ሂደቱ ስለሆነ ነው። እና ነገስ ምን ይሆናል ብለሽ ታስቢያለሽ? እስቲ የነገን እስቲ ተነገልን። ደግሞ ነገ በሃይሚ ዙሪያ ነው ሁሉ የሚሰሩት። በቃ ያው ወይ ሐኪም ቤት ነች ወይ ደግሞ ቤት ተኝታለች። በቃ ይሄ ላይ ነው የሚሰሩት ብለን እናስባለን። እንግዲህ ተነጎዳ ያልቃል። ግን ልጅቷ እንደዚህ የምትሆኝ አልመሰለኝም ብላ ይቅርታ የምትል ይመስለኛል። አውቄ ነው ምናምን ለካ እንደዚህ የምትለያዩ አይመስለኝም ምናምን ብላ ይቅርታ የምትል ይመስለኛል። አይደለም ልጅቷ ለራሷ የራሷን የቻለ ባለትዳር ሆነች። ኦኬ ግን ልጅቷ እርጉዝ ነች። ግን ያው አላሱ ለስራ ስለሆነ የራሷ ህይወት ካለ እዛው ትከበር እንጂ እሷ የሰጠችበት ቦታ ትፈልግ። እኔ የምለው አይደለም እኮ ከትናንትና ወዲያ እርጉዝ ናት ትመልሳችሁ እንትን አይዲ ስለሰጠን ያው ተጠቀመችበት። እርጉዝም አላልኳችሁም? አይዲያ አይደለም አይዲያ ሳይሆን እርጉዝ ናት። አይዲያ አይደለም ይሄማ ብለሻል። እርጉዝ ናት፣ ትክክለኛ እርጉዝ ናት። የ7 ወር ኦልዌይስ 6 ወር ብያለሁ እኔ። እሷም 6 ወር አካባቢ አለች። ሁለቱ ካልኩሌት ያደረጉት ነገር ይኖራል። በካልኩሌሽን ነው እኮ የሚሰራው ሂደቱ ማለት ነው። እና በዛ መሰረት ነው ዞሮ ምንም የሚባል ምን ሴት ልጅ በዚህ ደረጃ እንደዚህ አይነት እንትን ውስጥ ገብታ ባሰራ ጥሩ ነው። ግን እኮ ይሄ እውነተኛ ታሪክ እኮ እንደዚህ የሚያደርጉ ሴቶች አሉ እኮ አይደለ? የሰው ህይወት ለማበላሸት ምናልባት አሁን እኮ እንደው እውነተኛ ታሪክ ላይ ስንሄድ የሆነን ሰው ፈልገሽ የሌላውን ሰው ለማጨለም በዛ ናት ላይ መግባት ማለት እኮ ህይወት አይሆንም። ዞሮ ምን በአሁኑ ሰዓት እኮ ባለትዳር ወንድን እራሱ አለ ሴቱ የሚፈልገው በአሁኑ ሰዓት ሁሉም ሳይሆን ዞሮ ባል አይሆናትም። እንደው የዛሬ 6 ዓመት 6 ወር በኋላ እኔ እናንተ ተገናኝተናል ምናምን
ሲጀመር እሺ አንድ ቀን እንዶ አድሮ እንደሆነ አንድ ቀን አደረ የአንድ ቀን ሆኖ ያዘ ለማለት ነው። ተወርዋሪ በረኛ አለ እኮ አንዳንዱ እግዚአብሔር ሆነ ምንም ማውቃ ከሌላ አርግዛው ሲጀመር ይሄ ስራ ነው እንጂ አያደርግም። እሱ ሲጀመር አያደርግም በሚለው እንደምድመው እኛ እሱ ማድረግ የሚፈልገው ሮሱ ሃይሚ ጋር ፕራንክ ሲደራረጉ እኮ ታውቃላችሁ አይደለ? ቡታጅራ ሄዶ ማድረግ አይጠበቅበትም። ከፈለገ እዚህ አጠገቧ አለችለት አለ እንዴ ያ ማናት አብራው ትሰራ ሶሲ አብራው ትሰራ ነበረ። ሊንዳ አብራው ትሰራ ነበር። በጣም ሮማንቲክ የሆነ ነገር የሚያሳዩን ያ ባለበት እሱ ውሸት ነው። ይሄ ሰው እንደዚህ ለሚያለቅሱ ለሚደነግጡ ልጆች እንትን ማለት ነው እንጂ ይሄ ስራ ሀይሚ ስትወድቅ እኔም ደንግጫለሁ። ለምን ይዋሻል? ደንግጫለሁ። በእናታችሁ የኔ እናት አወዳደቋ በጣም የከፋ ነው። እኔ አላቅም እንትኗ ራሱ ሙሉ ነው የወደቀችው እና ምናልባት እሷ ላይ የሆነ ተጽዕኖ እንደሚያሳድር እኔ ተናግሬያለሁ። ምናልባት ካሜራው ሊሆን ይችላል እንዲያካብደው አወዳዷን በደንብ እንዲያካብደው ያደረገው ቢሆን ደስ ይለኛል። አላቅም ብቻ እውነት ደግሞ ሁሌ ፈተና ይበዛባታል። እኔ እንጃ ወይ በጌታ አዎ ግን የሰጧት ካራክተር በጣም ከባድ ነው ማለት ሁሌ ፈተና ነው የሚበዛባት። ኧረ ሃይሚ አይዟችሁ ኢንሻአላህ ሁሉ ይስተካከላል። ብልህ ሴት ስለሆነች የትኛውንም ዳገት የመወጣት አቅም አላት። ይሄ ስራ ይለቅ እንጂ ከአሁን በኋላ እንደዛ አይነት ስራ መስራት እንደሌለባቸው ነው የምንናገረው። አዎ ይሄ አይመጥንም ማለት ለሰው ክብር አይመጥንም። ለነሱ ይሄ ምንም ይኸውልሽ እነሱ እንደሌሎቹ አይደሉም። እነ ሃይሚና ብሩኬ እንደሌሎቹ አይደሉም። ሃይሚና ብሩኬ በጨዋነታቸውና በስነ ምግባራቸው በጥሩነታቸው ነው ኦዲየንስ የሚፈልጋቸው። ገብቶሻል? ሃይሚና ብሩኬ ፀጉር እየተሻሹ እየተባረሩ እንደ ህፃን እየተጎሻሸሙ እየተሳሳሙ ግንባር ለግንባር ሲመጡልን ነው። በእርግጥ ቪው የለም። ያው እንግዲህ ምን ይደረጋል ታዲያ? ምን እናድርጋቸው? እድላቸው ነው እንግዲህ። ምን አማራጭ አለ? የኛ ሰው ወተኛ ለምን እንደሆነ ታውቂያለሽ? የእነሱን ቪዲዮ ማለት ነው እኔ ብዙ ጊዜ አያለሁ። የእነሱን ቪዲዮ ወዲያው ከዩቱባቸው ቆርጦ አንጥተው ቲክቶክ ላይ ፖስታሉ። እዛው እንኳን አይቶ ሳይጨርሱ ነው እኮ ታዲያ። በእናትሽ እዚህ ጋር ደግሞ ሌላ ስም ይሰጧቸው። እኔ አድርጌም አላውቅም። ባይዞ ምንም ነገር አድርጌ አላውቅም። እነዚህ አሁን ይኸውልሽ ምን ማድረግ አለብን መሰለሽ? እነዚህ ቲክቶክ ላይ የሚያመጡት ከዩቱብ ቆርጦ የሚያመጡትን ይረጋጉና ከአሁን በኋላ እንደዚህ አታድርጉ ብለው እነሱ ይናገሩ። እምቢ ካሉ ማዘጋት ይችላሉ። መብት አላቸው እኮ መብት አላቸው ማዘጋት። እንዴ ሁሉም የሚጠቀም የሚጠቀሙት እንደዚህ አይደለማ። የልጆቹ ከታየ ከቆየ በኋላ ጨርሶ ቢያመጡ እኮ ችግር የለውም። የእነሱን ነገር እኛ ደጋግመን ማየት እንፈልጋለን። ለምን ደስ የሚሉ ልጆች ናቸው፣ ልጆቻችን ናቸው። እኛ እንዲያድጉልን ግን አሁን ዛሬ ታያለሽ። አሁን ዛሬ ማለት ነው የተወሰኑ ፈጣሪን እንትን ያሉ ናቸው እንጂ አሁን የብሩኬን የማያዩት ብዙ ይኖራሉ። ኧረ እኔ አይቼ ነው የመጣሁት። ሙሉጭ ይሄ ራሱ ማዳላት ይባላል በእውነት። ኧረ ወይኔ በኢየሱስ ስም እንደሚያደርግ ታውቃላችሁ። አንዳንዴ ለማየት ካልተመቸኝ እዚህ ጋር ቢዚ ሲሆን እንዲህ ከፍቼ ዝም ብላለሁ፣ ስልኬን እንዳይታይ አድርጌ ማለት ነው። በኋላ ላይ ደግሞ ስተኛ ቪዲዮ አያለው ማለት ነው። ገባሽ? እኔ በሶስቱም ስልክ የሰማው ድምጻቸውን ይሰማል። በሶስቱም ስልክና በቲቪ ነው የማየው። ዞሮ ዞሮ እነሱ እኛ ላይ የገነቡት ስብዕና ነው እኛ ማለት ነው። አሁን ዳኒና ጽጌ የፈለገ ቢጓተቱ ቢጣሉ ቢወድቁ ቢነሱ ማንም ስለነሱ የሚያወራው ነገር የለም። ስለነ እንትናም እንደዛው። ግን እነዚህ ግን የገነቡት ገጽታ በቃ ፍቅር የሆነ ሂደት ነው እስካሁን ድረስ ያላቸው እና አንዳንዴ ኮሽ ባለ ቁጥር ሰው የሚንጫጫባቸው እኛም የምንንጫጫው ያንን ነው የምንፈልገው። በቃ ያን ጥሩን ገጽታቸውን ነው የምንፈልገው እና ለዛ ነው እንግዲህ ያለው ሂደት እየሄደ ነው። እኔ ባቀልኩት
ባልኩት በመጀመሪያ ገና የመጀመሪያ ቀን ያቀድኩት ያልኩት ማለት የገመትኩት በራሴ ስቴፕ ባይ ስቴፕ እየሄደ ነው። ሁሉም ነገር በመጀመሪያ ቀን ቪዲዮ ማለቅ የሚችል ነበረ ሁሉም ማለት ነው። ዛሬ ትናንትና ምናምን ነገ እያለ እንዲቀጥል አሁን ኦልሞስት ስንት እስቲ 3 9 ዛሬ 3 ሞስት 12 ሌሎች ቅርንጫፎችን ሳንቆጥር ትልልቆቹ 12 ሰርተውበታል አስባለሁ። በዚህ ዳይዲያ ማለት ነው ዳይዲያ ወደ 12 እንደው በቃ ይባላቸዋል። ገንዘብ ነው እንግዲህ ያም ገንዘብ ነው። አሁን እንግዲህ 12 ቦታ ላይ ሲሰራ ስትመነዝሪው ወደ ገንዘብ እና አይኒ ስንት ጊዜ ሰሩ? 3 ዛሬ 4ኛ ቀናቸው አይደለ? 2 ነው የሰሩት እነሱ ማለት ነው ስልሽ የመጀመሪያው ቀን ራሳቸው ብቻ ናቸው የሰሩት። የሁለተኛው ቀን 3 ተሰርቷል አይደል? 4 የትናንትና 3 ተሰርቷል 7 ዛሬ 3 ተሰርቷል 10 ኖ ሃይሚና ብሩክ ብቻ በራሳቸው ቻናል የሰሩት 4 አይደል? ምናልባት 2 የሄዱበት ይሆናል። በቃ ከዛ በኋላ የራሱም አይደለም ነገ ማለት ነው። ይኸውልሽ ነገ በአይንዬ ቤት ይለቀቃል። ነገሩ ካት መሆን አለበት። አይ በቃ ይበቃችኋል። ይቅርብን። እንደማንም አስሮ ቤት አስሮ እንዳታይበት አስሮ ያስቀምጣትና ይጨርስ መጨረስ ያለበትን። በእንደዚህ አይነት ምክንያት መጥቶ እኛ አይምሯችን እየበረዘን አሁን ሴትዮዋ የሰደብኳት በስልከራ ተውኝ። ሰውየው ሳምንት አልለበሰም ቶቡን ማለት ነው። ልክ ያንን እያየው ለካ ካውያው ላይ ቁጭ አድርጌ ቁምጥ ነው ያለው። እጁ ቁምጥ አለ ተቆመጠ እጁ። ያለብኝ የወረደብኝ ውርጅብኝ እኔና ይሄ ጨለማ ነን የምናውቀው። ከደሞዝሽ 500 ብር ትቆረጫለሽ ተባልኩ። በቃ ምን ላድርግ? ይኸው እግዚአብሔርን 2 ወር ባልሞላ በእነሱ የተነሳ አንድ ካውያ ሰበር የዘጋሁት መስሎኝ ሰደብኳት እኮ ጦስ አፈር ያስበላሽ እየሰራሁ ነው አልኳት። ሌላ ሰው ላይቭ ላይ የነበሩትን ነው ነገር የለም። በአንቺ እንጀምር እስኪ። በእኔ በአንቺ ነው የሚያምረው። እኔ ነገርኩሽ እኮ ይኸውልሽ፣ አሁን እኔ እውነቱን ነው ሁሌም እናገራለሁ። የሰማ ሰው ሰምቶኝ ይሆናል። እኔ ያፈቀርኩትን ወንድ ቀጠሮ ማታ ልንገናኝ ሲጨልም ነው እንግዲህ በየእንትኑ ቀስ ብለን የምንገናኘው። እንደዚህ አሁን ሚዲያ ላይ በይፋ እንደወጣ አይደለም። በጣም ነው የምወደው። የትምህርት ቤት ጓደኛዬ ነው። ጓደኛዬ ናትም አንዳንድ ሌተር የምታደርስልኝ ቤተሰብ ስለምፈራ ማለት ነው እመታለሁ በማለት። አንድ ቀን ምን አደረግኩ መሰለሽ? ለካ ተኝቼ ምን አደረግኩ? አብራችሁ ብሉ ይግረኝ ሆነ ፊሽካ በፉጨት ሳፋጭልሽ ውጪ አለኝ። እሺ አለ። አሁን እኔ ያችን ፉጨት እየጠበኩ ለካ ምን ተፈጠረ? እንቅልፍ ይዞኝ ሄደ። አሁን እንቅልፍ ይዞኝ ሄደ። እየጠበኩት እያለ ሲያፋጭ ማለት ነው። አለፍ ካለ ሲያፋጭ ሮጬ ለመውጣት ነው እኔ። አሁን ፉጨት ለካ ሲያፋጭ እኔ ተኝቻለሁ። መጨረሻ 5 ሰዓት በኢትዮጵያ 5 ሰዓት ሆነ። 5 ሰዓት ሆነ። ተኝቼ ሀገር ሰላም ነው። እናቴም ተኝታለች፣ አባቴም ተኝቷል። መጨረሻ ሲቸግረው ውሾች አሉ። ይሄ ቆንጥር የሚባል ሾክ አለ። ኮሽምና ቆንጥር የሚባል አሁን ልክ አፋጅቶ ሲያቅተው ጠጠር ይወረውራል። ምን ላይ? ጣራ ላይ ብድግ
አልኩልሽና ብቻ ሰዓቱን ሳየው የለም ግርግዳ ሰዓት አይቼ ሳየው የለም እንደው ብቻ በሩን እናቴም እንዳለች አባቴም እንዳለ አላወኩም ቀን መስሎኛል እኔ 1 ሰዓት ምናምን መስሎኛል በደግ ብዬልሽ አልኩሽ በሩን ከፈትኩልሽና እልም ብዬ እሱን ያገኘሁት መስሎኝ ቆንጥሩ ውስጥ ገብቼ ተሰፋፍቼ ሰውነቴ ታዛን እግዚአብሔርን እኔ እውነቴን ነው የምላችሁ ፍቅር ከባድ ነው ፍቅር መጨረሻ ላይ እዛው ተበሳስቼ ተቆነጣጥሬልሽ እዛ ውስጥ ማን ያውጣኝ